ሪቪው ኤክሰርሳይዝ ኦን ዩኒት 9 እናያለን ማለት ነው። ዛሬ አንደኛ ጥያቄ እንጀምራለን። አንደኛ ጥያቄ ምንድን ነው የሚለው ፔንስል ኮስት ኢዝ 80 ሴንት ኢች። እያንዳንዱ የእርሳስ ዋጋ 80 ሳንቲም ነው አለን። ኤሌምን ተጠየቅን። ከዛ በኋላ ሃው ማች ውድ 50 ፔንስል ኮስት። ስለዚህ የአንዱ ዋጋ ስንት ነው ተባለ? 80 ሳንቲም ነው። 80 ሳንቲም ሴንትስ ነው ተብለናል። ስለዚህ የ15ቱ ስንት ይሆናል? የአንዱ ይሄ ከሆነ ቀጥታ እንዳያደርገን ማባዛት ነው። ክሪስ ክሮስ እንዲህ ብናደርገው እንችላለን። ስለዚህ ኤክስ ኢዝ ኢኳል ቱ 15 እርሳስ ሲባዛ በ80 ሳንቲም 80 ሳንቲም ሲባል ወደ ብር ስንቀይረው 0.8 ማለት ነው። ስለዚህ ይህን እናብዛው። ይህንን ማብዛት ነው ማለት ነው። ይህን ስናበዛው 12 ብር ይመጣል ማለት ነው። ስለዚህ 12 ብር ይመጣል ማለት ነው። እዚህ ጋር እቺ ሳንቲም 80 ሳንቲም ማለት ያው 100 ሳንቲም ስለሆነ አንድ ብር፣ ስለዚህ ለመቶ ስናካፍለው 0.8 ሳንቲም ነው የሚሆነው ማለት ነው። ስለዚህ ይህንን በ15 ማባዛት ነው የ15ቱን ለማወቅ። ቢ ላይ የተጠየቅነው ምንድን ነው? ሃው መኒ ፔንስል ካን ዩ ባይ ፎር ዚስ። የአንዱ ፔንስል ዋጋ ኢዝ ኢኳል ቱ 0.8 ብር ነው ብለናል፣ ወይ ደግሞ 80 ሳንቲም ነው ብለናል። ከዛን ምንድን ነው የተጠየቅነው? አሁን የእርሳሶቹ ስንት 19 ብር ከ20 ሳንቲም ስንት እርሳስ ይገዛል ነው። ስለዚህ እዚህ ጋር ነው ማለት ነው የምናደርገውን ብር ስለሆነ ብሩን በብር አቅጣጫ አድርገን መስራት እንችላለን። ስለዚህ 19.20 ስንት እርሳስ ይገዛል? አያችሁ እዚህ ጋር አንድ እርሳስ 0.8 ከዛ ኤክስ እርሳስ በአቅጣጫቸው ነው የምናደርገው። በተጠየቅነው አቅጣጫ ቅድም ምን አደረግን? አንዷ እርሳስ 0.8 ብር ነች። ከዛን 15ቱ ፔንስል ስንት ብር ይሆናል? ኤክስ አደረግን። የተጠየቅነው በብር አቅጣጫ ያለውን ስለሆነ ኤክስን ብር ጋር አድርግናት። እዚህ ጋር ፔንስል ስለሆነ የተጠየቅነው በፔንስል አቅጣጫ ኤክስን የምንፈልገው እናደርጋለን። ክሪስ ክሮስ ማባዛት። ስለዚህ ምን ይሆናል ማለት ነው? አንድ ሲባዛ 19.20 19.2 ይሆናል ማለት ነው። ይሄኛው ደግሞ 0.8 ኤክስ ይሆናል ማለት ነው። ከዛ ኤክስን ለማግኘት ለሁለቱም 0.8 ይህንንም ለ0.8 ማካፈል ብቻ ነው ማለት ነው የሚጠበቅብን። ስለዚህ ኤክስ ይህን ስናካፍለው ለገን በኳልኩሌተር መስራት እንችላለን። 19.2 ሲካፈል ለ0.8 24 ማለት ነው። ስለዚህ 24 እርሳስ ይገዛል ማለት ነው። 24 ፔንስልስ ብለን መመለስ እንችላለን። አንደኛ ቢ ማለት ነው። የቀላል ነው። ወደ ሁለተኛ ጥያቄ እንሄዳለን። ሁለተኛ ጥያቄ ምንድነው የሚለው? አሊ ወርክ አስ አን አሲስታንስ ቲቸር። አሊ ወርክ አሲስታንስ ቲቸር ነው። ሂዝ ኢንካም ኢዝ 1800 መንዝ በወር 1800 ብር ይከፈለዋል ማለት ነው። ላስት ይር ሂ ስፔንት 20% ኦፍ ሂዝ ኢንካም ኦን ሃውስ ሬንት። በዚህ ባለፈው አመት 20% የደሞዙን ማለት 20%ቱን ለቤት ኪራይ ነው ያዋለው አለ። ዋት ዋዝ ዘ ቶታል አማውንት ሂ ስፔንት ፐር ዊክ ኦን ሬንቲንግ ሃውስ። ስለዚህ ለቤት ኪራይ በዚህ በሳምንት ስንት ያወጣል ነው የተባለው ማለት ነው። እዚህ ጋር መጀመሪያ 1800 በወር የሚያገኘው ደሞዙ ነው። 1800 በወር የሚያገኘው ደሞዙ በአመት ስንት ያገኛል ማለት ነው? በ12 ማባዛት ነው በቀላሉ። ስለዚህ ይህን ስናባዛው ስንት ይመጣል? 12 ሲባዛ በ18 እናደርጋለን። ስንት ይሆናል? 216 እንዲህ ይመጣል ማለት ነው። 21600 ማለት ነው ብር ያለው ማለት ነው በአመት። ግን ላስት ይር በአመት ውስጥ ለቤት የከፈለው የዚህን የአመት ደሞዙን 20% ነው የተባለው። ላስት ይር ስፔንት 20% ኦፍ ሂዝ ኢንካም ኦን ሃውስ ሬንት። ለቤት ኪራይ 20%ቱን ከፍሏል ማለት ነው። ስለዚህ በአመት የሚያገኘው ደግሞ 21600
ብር ነው ብለናል። ስለዚህ የዚህን 20% ማውጣት ነው 20/100 ማለት ነው 20% ማለት። ስለዚህ ይሄ 2 በዚህ በ2 ይጠፋል። ስንት እናገኛለን ማለት ነው? 216 ሲባዛ እናደርገዋለን። ስንቱን ያወጣው? 4320 ብር ማለት ነው። 4320 ብሩን ለቤት ኪራይ ነው። በአመት ነው ይሄ በአመት ነው። በአመት ያወጣው የቤት ኪራይ 20%ን ስለተባለ እኛውን የተጠየቅነው በሳምንት ስንት ይሆናል ነው። በአመት ይሄን ያህል ካወጣ በሳምንት ስንት ይሆናል? ለስንት ማካፈል ነው? አንድ አመት ስንት ሳምንት ነው ያለው ብለናል ከዚህ በፊት 52 ሳምንት አለው። 52 ሳምንት አለው። ስለዚህ ይህንን ለስንት ማካፈል ነው ማለት ነው? ለ52 ማካፈል ነው ማለት ነው። ስለዚህ ስንት ይሆናል ማለት ነው? ለ52 ስናካፍል 83.077 ይሆናል ማለት ነው። አጠጋግተን ወደዚህ አካባቢ ይሆናል ማለት ነው። ስለዚህ በዚህ መልኩ መስራት እንችላለን ማለት ነው። ደግሞ አሁን ይህችን 7 ማጠጋጋት ስንችል 83.1ም ማድረግ እንችላለን ማለት ነው። በዚህ መልኩ መስራት እንችላለን። ወደ ሶስተኛ ጥያቄ እናልፋለን። ሶስተኛ ጥያቄ ምንድነው የሚለው? ቤተል ወርክ 40 hour per week በሳምንት 40 ሰዓት ነው የምትሰራው for which is paid 1000 ብር ማለት ነው። በሳምንት 40 ሰዓት ትሰራለች። ለ40 ሰዓት ለሰራችበት 1000 ብር ይከፈላታል ማለት ነው። ከዛ ኤ ላይ የተጠየቅነው ምንድነው? how much she paid per hour በሰዓት ስንት ይከፈላታል? በሳምንት 40 ሰዓት ሰርታ 1000 ብር ነው የተከፈላት። ስለዚህ አንድ ሰዓት ስንት ይከፈላታል? ይሄ 40 ነው አይደለ? ስለዚህ አንድ ሰዓት ስንት ይከፈላታል? ብሩን የተጠየቅነው በብር ስል እናደርጋለን። ይሄ 1000 ብር ነው። ስለዚህ ይቻት ኤክስን ብር አቅጣጫ አድርገን እዚህ ጋር 1 hour ነው 1 hour ክሮስ እናደርጋለን። ይህን 40 ኤክስ ኢዝ ኢኳል ቱ 1000 ብር ማለት ነው። ለ40 እናካፍለዋለን። ምን ይሆናል? ለ40 ይሄንንም ለ40 እናካፍላለን። ስለዚህ ኤክስ ኢዝ ኢኳል ቱ ምን ይሆናል? ይሄ 0 በ0 ይጠፋል። 100 ለ40 እንደማካፈል ለ4 ስናካፍል 100 ሲካፈል ለ4 ስናደርግ 25 ይመጣል ማለት ነው። ስለዚህ ሰዓት 25 ብር ይከፈላል ማለት ነው። ለሶስተኛ ኤ 25 ብለን መመለስ እንችላለን። ቀጥለን ምንድነው የተጠየቅነው? ወደ ቢ ላይ ሄር ኤርኒንግ ኢዝ ኢንክሪዝ ቱ ብር ዚስ በሳምንት ማለት ነው። ቅድም 1000 ነበረ፣ አሁን 1200 ሆነ ማለት ነው። 1200 ብር ሆነላት ማለት ነው። ሃው ማች ኢዝ ሺ ናው ፔድ ፐር ሃወር ፐር ሃወር ስንት ይከፈላታል? ይሄ በቀላሉ አሁንም 40 ሰዓት ስንት ይከፈላታል አለን? 1200 ነው አለ። ስለዚህ 1200 እንላለን ማለት ነው። 1200 ግን በሰዓት ስንት ይከፈላታል? ልክ እንደ ቅድሙ እዚህ ጋር ኤክስ አድርገን ማካፈል ነው። ስለዚህ 1200 ሲካፈል ለ40 ማድረግ ነው 30 ይሆናል። ስለዚህ 30 ማለት ነው። ተመሳሳይ ነው፣ ቁጥር ነው የቀየረው። ይሄኛው 30 ሰዓት ይከፈላታል ማለት ነው። ግን አሁን ደግሞ የተጠየቅነው ምንድነው? ሲ ላይ ካልኩሌት ዘ ፐርሰንቴጅ ኢንክሪዝ ኢን ሄር ኤርኒንግ የጭማሪውን በፐርሰንት አስሉት ነው የተባልነው። ይህንን በቀላሉ እንዴት አድርገን መስራት እንችላለን? አንድ ሰው ይሄ 40 ሰዓት 1000 ነበር የሚከፈላት፣ ከዛ 1200 ተከፈላት ማለት ነው። ስንት ፐርሰንት ነው ጭማሪዋ ነው የተባልነው። ስለዚህ መጀመሪያ 100% ቢጨመርላት ኑሮ ስንት ነው የሚሆነው? 100% ተጨመረ ማለት የነበረን ላይ ራሱን ደግመን መጨመር ወይ ደግሞ በ1000 እጥፍ ማለት ነው። 1000 ነበር የሚጨምርላት። ስለዚህ 100% እኩል ይሆናል 1000 እንላለን። ማለት 100% ማለት ደሞዟን በ2 እንደማባዛት ማለት ነው። ስለዚህ 1000 ይጨምርላት ነበር ማለት ነው። 100% ቢሆን ስንት ፐርሰንት ሲሆን ነው? አሁን ስንት ነው የጨመረው? 200 አይደለ? ስለዚህ
200 ሲጨመርለት ስንት ይሆናል ብለን እንዲህ ካልኩሌት እናደርጋለን። የሆነ ነገር 100% ተጨመረ ከተባለ በእጥፍ አባዛ ነው እንደማለት ነው ማለት ነው። የዛን 100% ነው። ስለዚህ የ200 ስንት ይሆናል? ክሪስ ክሮስ ማድረግ ብቻ ነው። ስለዚህ ምን ይሆናል? 1000 ኤክስ እኩል ይሆናል 2200 ሲባዛ 100% ማለት ነው። ግን ኤክስን ለማግኘት ለ1000ን ማካፈል ነው። ለ1000 ስንት ዜሮ ይጠፋል? እዚህ ጋር ሁለቱ ይጠፋል፣ እዚህ ጋር አንዱ። ስለዚህ 20% ማለት ነው የተጨመረው። ስለዚህ 20% ብለን ለሶስተኛ ሲ መመለስ እንችላለን። ወደ አራተኛ ጥያቄ እናልፋለን። አራተኛ ጥያቄ ምንድን ነው የሚለው? ሰናይ ባይ 6 ፓክ ኦፍ ብስኩት ዊክ፣ በሳምንት 6 እሽግ ብስኩት ትገዛለች ሰናይ ማለት ነው። ኢች ፓክ ኮስት ኢዝ ዚስ፣ የአንዱ ፓክ ዋጋ ደግሞ ይሄ ነው፣ 5 ብር ከ50። ሺ ወርክስ 20 ሃወርስ ዊክ አት ዌጅ ኦፍ ዚስ። ስለዚህ በሳምንት 22 ሰዓት ትሰራለች፣ ለሰራችበት 20 ሰዓት ደግሞ 22 ብር ይከፈላታል ማለት ነው። ፐር ሃወር ነው። ስለዚህ በሳምንት ስንት ሃወር ትሰራለች? 20 ነው። ለዚህ 20 ሃወር ለሰራችበት ለሳምንት ደግሞ በእያንዳንዱ ሰዓት 22 ብር ይከፈላታል ማለት ነው። ዋት ፐርሰንት ኦፍ ሂዝ ዊክሊ ኢንካም ዳዝ ሰናይ ስፔንድ ኦን ብስኩት ማለት ነው። ስለዚህ መጀመሪያ የሰናይት ገቢ በሳምንት ስንት ነው የሚለው ነው መስራት ያለብን። በሳምንት 20 ሰዓት ተሰራች፣ ለእያንዳንዱ ሰዓት ደግሞ 22 ብር የሚከፈላት ከሆነ በ20 ሰዓት ስንት ይከፈላታል? ስለዚህ 20 ሲባዛ 22 እናደርጋለን ማለት ነው። 2 ሲባዛ 22 44 440። ስለዚህ 440 ብር በሳምንት ይከፈላታል ማለት ነው። የተጠየቅነው ዋት ፐርሰንት ኦፍ ሂዝ ዊክሊ ኢንካም ዳዝ ሰናይ ስፔንድ ኦን ብስኩት። ስለዚህ ከዚህ ከምታገኘው ላይ ስንት ፐርሰንቱን ነው ለብስኩት ያዋለችው? መጀመሪያ በሳምንት 6 ፓክ ነው የምትገዛው፣ እያንዳንዱ ደግሞ 5.5 ነው ማለት። ስለዚህ በሳምንት ስንት ይሆናል ማለት ነው? ለአንዱ 5.50 ወይ ደግሞ 5.5 ብር የምታወጣ ከሆነ ለስድስቱ ይህን ማባዛት ነው። ስናባዛው ስንት ይመጣል? 6 ሲባዛ 5.5። ስለዚህ ከምታገኘው 440 ብር ላይ 33 ብሩን በሳምንት ታወጣዋለች ማለት ነው። ለብስኩት ወጪ የሚደረግ ነው ማለት 33 ብሩን ነው የምታወጣው ማለት ለብስኩት። ስለዚህ አሁን ምንድን ነው የምናደርገው? 100%ን ብታወጣ ኖሮ 100%ን ወይ ደግሞ የገዛችበትን የደሞዟን ጠቅላላ ለብስኩት የምታውለው ቢሆን ስንት ነው የሚሆነው? 440ውን ብር ነው የምታጠፋው ነበር ማለት ነው፣ 100% ቢሆን። አሁን ግን 33 ብር ብቻ ነው ያጠፋችው። ስለዚህ ስንት ፐርሰንት እዚህ ጋር ሆነ? ኤክስ እናደርጋለን ማለት ነው። በፐርሰንት ዩ ጥያቄዋን እናደርጋለን፣ ክሪስ ክሮስ እናደርጋለን። 440 ኤክስ እኩል ይሆናል 3300 ሆኗል። በ100% ስናበዛው 3300% ማለት ነው። ግን ይህንን ኤክስን ለማግኘት ለ440 ሁለቱንም ሳይድ እናካፍላለን። ይህንን ለ440 ስናካፍለው ስንት ይሆናል? እናካፍል 3300 ሲካፈል ለ440፣ ስለዚህ 7.5% ያች ፐርሰንት አለችን። ይሄ እንዲያርገን እናስቀምጣለን ማለት ነው። 7.5%ን ለብስኩት ወጪ ታደርጋለች ማለት ነው። በዚህ መልኩ አራተኛ ይሰራል። ወደ አምስተኛ። ዋን ዴይ ዘካሪያስ ወርክ ፍሮም 8 ኤንድ ሃፍ አንትል ዚስ፣ ከ2 ተኩል እስከ 5 ሰዓት ሰራ ማለት ነው። እንደ ሂ ኢዝ ፔድ 15.5 ፐር አወር፣ 15.5
ሀውር ተከፈለው ማለት ነው። ሀው ማች ዳዝ ሂ ኤርን ፎር ዚስ ዴይ ወርክ ነው ያለን ማለት ነው። ይህ 11 ላይ 8 ሰዓት ተኩል ስንቀንስ እንትን ነው የሚሆነው 2 ሰዓት ተኩል ማለት ነው። 2 ሰዓት ተኩል ነው የሰራው ማለት ነው። ስለዚህ ከ11 ላይ 8 ሰዓት ከ30 ስንቀንስ ስንት እንሰራለን ማለት ነው? 2 ሰዓት ተኩል ነው ማለት ነው የሰራው። ስለዚህ በሰዓት ስንት ይከፈለዋል አለን? በሰዓት 15 ብር ከ50 ሳንቲም። ስለዚህ እንደገና ግማሿ ደግሞ ይቺ ግማሽ ሰዓት ነች፣ ወይ ደግሞ ይህንን ማካፈል አለብናል። 30 ሲካፈል ለ60 ማድረግ አለብን ወደ ሰዓት ለመቀየር 30 ደቂቃዋን ማለት ነው። ይህ ይካፈላል፣ ስናካፍለው ይሄ ለ3 1፣ ስለዚህ 2.5 ማለት ነው ወደ ሰዓት ስንቀይረው። ስለዚህ ምን እናደርጋለን? 2.5 ሲባዛ በአንድ ሰዓት ይህን ያህል ከተከፈለው በ2.5 ደግሞ ስንት ይከፈለዋል እንዳለን። ስለዚህ ምን ይሆናል ማለት ነው? በ15.5 ማባዛት ማለት ነው። ይህን ስናደርገው 38.75 ይመጣል። እንደዚህ ይመጣል። ወይ ደግሞ ከፈለጋችሁ ምን ማድረግ ትችላላችሁ? ይህ 2 ሰዓት ሲደመር 30 ደቂቃ ነው። 30 ደቂቃ ወይ ደግሞ ግማሽ ሰዓት ማለት ነው። ሀፍ አወር ነው ይሄ። ስለዚህ መጀመሪያ የሁለት ሰዓቱን የአንድ ሰዓቱ ይህ ከሆነ የሁለት ሰዓቱ ስንት ይሆናል ማለት ነው? 15 ሲባዛ 15.5 ሲባዛ በሁለት ስናደርገው 31 ይመጣል። ሲደመር ይህ የ30 ደቂቃ ማለት ግማሽ ሀወር ነው አይደለ? ስለዚህ 1/2 ሲባዛ 15.5 እናደርጋለን ማለት ነው። ይህን ስናደርግ 31 ሲደመር ይሄ ግማሽ ነው አይደለ? የአንዱ ሰዓት ይሄ ከሆነ የግማሽ ሰዓቱ ስንት ይሆናል ብለን ማለት ነው። ይሄ ስንደምረው ስንት ይሆናል? ስናካፍለው ለ2 ስናካፍለው 7.75 ይሆናል ማለት ነው። ከዛ ይሄንን መደመር ነው። ሁለቱን ስንደምር 38.75 ይሆናል ማለት ነው። ስለዚህ አምስተኛም በዚህ መልኩ ነው የምሰራው። ወደ ስድስተኛ እናልፋለን። ስድስተኛ አለሚቱ ሳላሪ ኢዝ ብር which is 25% more than the salary of her husband ዋሲሁን። ስለዚህ የአለሚቱ ደሞዝ ስንት ነው ያለን? ዋሲሁን ደሞዝ ሲደመር የዋሲሁንን ደሞዝ 25% ተጨምሮበት ነው ማለት ነው። ወይ ደግሞ የዋሲሁንን ደሞዝ በ25% የአለሚቱ ደሞዝ ይበልጣል ማለት ነው። ይባሏል ማለት ነው። አለሚቱ ሳላሪ ኢዝ 2400 which is 25% more than the salary of her husband ዋሲሁን። የዋሲሁንን ደሞዝ በስንት ፐርሰንት ይበልጣል? በ25%። 25% ማለት ወደ ቁጥር ስንቀይረው 0.25 ነው። ስለዚህ 0.25 የዋሲሁንን ደሞዝ ተደምሮበት ነው ማለት ነው የእሷ ደሞዝ። ስለዚህ ይህ ምን ይሆናል? የዋሲ የተጠየቅነው ሃው ማች ዋሲሁን ሳላሪ ነው የተጠየቅነው ማለት ነው። የአለሚቱ ስንት ነው ተባልን? 2400 ተብለናል ማለት ነው። እኩል ይሆናል። ይህን ስንደምረው ዋን ዋሲሁን ፕላስ 0.25 ዋሲሁን ስናደርግ ስንት ይሆናል ማለት ነው? 1.25 የዋሲሁንን ማለት ነው። ግን የዋሲሁን ደብሊውን ለማግኘት ሁለቱንም ለ1.125 ይህንንም ለ1.25 እናካፍላለን። ስለዚህ የዋሲሁን ደሞዝ ደብሊው ብንለው ስንት ይሆናል? ማካፈል ነው። ይህን ስናካፍል 2400 ሲካፈል ለ1.25 ስናደርግ ስንት ይመጣል? የዋሲሁን ደሞዝ 1920 ብር ማለት ነው። ስለዚህ በቀላሉ እንደዚህ መስራት እንችላለን ማለት ነው። በዚህ መልኩ መስራት እንችላለን ማለት ነው። በሌላ መልኩ እንዴት መስራት እንችላለን? በሌላ መልኩ ደግሞ እንዴት መስራት እንችላለን? የዋሲሁን ደሞዝ ከአለሚቱ በስንት ያንሳል ነው ያልነው? ከአለሚቱ ደሞዝ በ25% ያንሳል ነው። 25% ነው አይደለ? ስለዚህ ይሄ የአለሚቱ ደሞዝ 100% ነው አይደለ የምንለው? ከዛ 25% እንቀንሳለን። ስለዚህ ምን ይሆናል ማለት ነው? 80% ይቀረናል ማለት ነው። ስለዚህ
ዋሲውን ደሞዝ የዓለሚቱን 80% ነው ማለት ነው። ስለዚህ 80% ማለት 0.8 ነዋል። 0.8 ታይምስ የዓለሚቱ ደሞዝ ስንት ነው? 24,000 ማለት ነው። ግን ይህንን ስናበዛው ስንት ይመጣል? ተመሳሳይ 1920 ማለት ነው። በዚህ መልኩም መስራት ትችላላችሁ። ወደ ሰባተኛ ጥያቄ ምንድን ነው የሚለው? ቢኮዝ ኦፍ ኮንስትራክሽን ኦፍ ኒው ሮድ ኢንክሉዲንግ ሬኔሳንስ ብሪጅ ኦቨር ዘ ናይል ሪቨር ፍሮም አዲስ አበባ ቱ ጎንደር ዘ ድራይቪንግ ታይም ቢትዊን ቱ ሲቲስ ሪዱስድ ፍሮም 40 ቱ 9 አወር። ከዚህ በፊት ስንት ነበር ማለት ነው? 14 ሀውር ይፈጅ ነበረ ማለት ነው ከአዲስ አበባ ጎንደር ለመሄድ። አሁን ግን ወዴት ቀነሰ? መንገድ ስለተሰራ አስፓልት ስለሆነ እንደገና ናይል ወንዝ ላይ ወይ አባይ ላይ ሚሊኒየም ድልድዩ ስለተሰራ ወደ 9 አወር ብቻ መፍጀት ጀመረ ማለት ነው። በፊት 14 ሰዓት ይፈጅ የነበረው አሁን 9 ሰዓት ብቻ ነው የሚፈጀው። 9 ሰዓት ብቻ ይፈጃል ማለት ነው። ስለዚህ ዋት ፐርሰንቴጅ ዲክሪዝ ዳዝ ዚስ ሪኩዌስት ሪፕሬዘንት ማለት ነው። በፐርሰንት ስናስቀምጠው ምን ያህል ሀውር ቀነሰ እና በፐርሰንት ስናስቀምጠው ምን ያህል ይሆናል? በፐርሰንት ስናስቀምጠው ምን ያህል ፐርሰንት ቀነሰ ነው የተባለው ማለት ነው። የቀነሰው ስንት ፐርሰንት ነው? እዚህ ጋር 5 ማለት ነው። 5 ሀውርስ ቀንሶላቸዋል ማለት ነው። በፊት 14 ነበረ። ከዛ አሁን 5 ሀውር ቀነሰ ማለት ነው። አሁን የምናደርጋለን 100% ቀነሰ የምንለው መቼ ነው? 14% ሀውር ሲቀንስ ነው ማለት ነው። አሁን ግን 5 ሀውር ነው የቀነሰው። ስለዚህ 5 ሀውር ሲቀንስ ስንት ይሆናል እንላለን ማለት ነው። ምክንያቱም 100% ቀነሰ የምንለው ሙሉውን ሲቀንስ ነው። ስለዚህ 14 ሀውር ቢቀንስ ነበረ። ይህን 5 ሀውር ሲቀንስ ስንት ፐርሰንት ይሆናል ብለን እንፈልጋለን። ጥያቄዋን ፐርሰንቴጅ ስለሆነ የጠየቅነው በፐርሰንት አቅጣጫ እናደርጋለን። ይህን ክሪስ ክሮስ እናደርገዋለን። ይሄ ኤክስ ኢዝ ኢኳል ቱ ምን ይሆናል ማለት ነው? 100 ሲባዛ 5 500% ሀውር ማለት ነው። ኦቨር ይሄ ኤክስን ለማግኘት ለ14 ሀውር እናካፍላለን። 14 ሀውር የሀውር ፓወር ይጠፋል። እዚህ ፐርሰንቱ አለችን 500 ለ14 እናካፍላለን ማለት ነው። ስናካፍለው ስንት ይመጣል መሰላችሁ? የኤክስ ቫሊዩ 500 ለ14 ስናካፍል 35.71 ይመጣል ማለት ነው። በዚህ መልኩ መስራት ትችላላችሁ። ይሄንን ወደ 8ኛ ጥያቄ እንሄዳለን። ቬስተል ቲቪ ካምፓኒ ሌብልስ ቲቪ ዊዝ ሬጉላር ፕራይስ ወይ ቲቪው ስንት ነው? ሬጉላር ፕራይስ ኦፍ ቬስተል ቲቪ ስንት ነው? ሬጉላር ፕራይሱ 4,000 ብር ነው። ሆልሴለር ጌትስ 40% ዲስካውንት። አከፋፋዮች ስንት ፐርሰንት ቅናሽ ያገኛሉ? ሆልሴለርስ እንበለውና ሆልሴለርስ 40% ቅናሽ አገኙ ማለት ነው። ሬጉላር ፕራይሱ ይሄ ነው ብያለሁኝ። አሁን ቅናሽ ተደርጎ ነው። ቅናሽ የተደረገው በተለያየ ምክንያት ቅናሽ ይደረጋል ብለናል ከዚህ በፊት። አንደኛ ሽያጭ ለመጨመር ነው። ሁለተኛ አመት በዓል እናስተካከል ሊሆን ይችላል። ሶስተኛ የኛ የገዛነው እቃ ወይ ደግሞ አልሸጥ ብሎን የአገልግሎት ጊዜ ያለፈበት የአገልግሎት ጊዜው ሊደርስ ከሆነ ያንንም እንደዛ እንቀንሳለን ማለት ነው። ለሆልሴለር 40%፣ ለኤሌክትሪሽያን ስንት ፐርሰንት? 30% ቅናሽ ተደረገ። እንዲሁም ለኮንሱመር ደግሞ ለኮንሱመር 15% ቅናሽ ተደረገ ማለት ነው። እዚህ ጋር ይሄ እንደዚህ ነው። ሃው ማች ዊል ኢች ፔይ ፎር ዘ ቲቪ? ሃው ማች ዊል ኢች ፔይ
ፎር ዘ ቲቪ። ስለዚህ እዚህ ቅናሽ ተጠቅመው ሲገዙ ለቲቪው ስንት ያደርጋሉ ይከፍላሉ? ሆልሴለሩ 40% ነው አይደለ? ስለዚህ የ4000 40% ስንቀንስለት ከ4000 ላይ መጀመሪያ 4000 ሲባዛ በ0.4 እናደርጋለን። ስንት ነው የሚሆነው? 1600 ይቀንስለታል ለሆልሴለሩ። ስለዚህ ከ4000 ላይ 1600 ስንቀንስ 2400 ብር ነው ማለት ነው የሚገዛው። በጣም ይቀንሳል፣ ወደ ግማሽ አካባቢ ነው። ምክንያቱም 50% ቢሆን ኑሮ ግማሽ ነበር ማለት 2000 ብቻ ነበር የሚከፍለው ማለት ነው። ስለዚህ ሆልሴለሩ የሚከፍለው ብር 2400 ነው ማለት ነው። እንዲሁም ኤሌክትሪክሻኑ ደግሞ 30% ነው የቀነሰለት። ስለዚህ እሱም እንቀንሳለን። 4000 ሲባዛ በ0.3 ስናደርግ 1200 ነው የቀነሰለት። ስለዚህ ከ4000 ላይ 1200 እንቀንሳለን። ስለዚህ ስንት ይሆናል ማለት ነው? 2800 ነው የቀነሰለት ማለት ነው። ለዚህኛው 2800 ብር ይከፍላል ማለት ነው። ኮንሱመርስ ለኮንሱመር ደግሞ 15% ነው። ስለዚህ 15% ማለት 0.5 ነው፣ 0.15 ነው። ስለዚህ 0.15 እናበዛለን፣ 600 ብቻ ነው የቀንሰለት። ከ4000 ላይ 600 ስንቀንስ 3400 ብር ይከፍላል ማለት ነው። ስለዚህ ይሄ ለሆልሴለሩ ነው፣ ይሄኛው ለኤሌክትሪሻን፣ ይሄኛው ደግሞ ኮንሱመሮቹ የሚከፍሉት ነው ማለት ነው። በዚህ መልኩ ነው የምንሰራው ማለት ነው። 9ኛ ጥያቄ ላይ እንሄዳለን። 9ኛ ጥያቄ ምንድን ነው የሚለው? ሞገስ ወንት ቱ ባይ ሃውስ ዛት ኮስት ብር 250 ሺህ ብር የሚያወጣ ቤት መግዛት ፈለገ ማለት ነው። ይህ ሃዝ ሴቭድ 50 ሺህ ብር ሂ ዊል ዩዝ አስ ዲፖዚት፣ እንደ ዲፖዚት 50 ሺህ ብር አስቀመጠ ማለት ነው። ስለዚህ ያልከፈለው ስንት አለ ማለት ነው? ከ250 ሺህ ነው የቤቱ ዋጋ 250 ሺህ ነው። የከፈለው እሱ ወይ ዲፖዚት ያደረገው 50 ሺህ ነው። ስለዚህ ስንት ይቀርበታል ማለት ነው? 200 ሺህ ገና ይቀራል ማለት ነው። እንደ ዊል ፋይናንስ ዘ ሬስት ኦፍ ዘ ኮስት ባይ ቴኪንግ ሎን፣ የቀረውን 200 ሺህ ብር በብድር ለማክፈል ነው የተስማመው ማለት ነው። ዘ ሎን ኢዝ ቱ ቢ ፔድ ባክ ኢኳል መንዝ ኢንስቶልመንት አሞርታይዝድ ኦቨር 30 ይርስ፣ ለ30 ዓመት 200 ሺህ ለ30 ዓመት በየወሩ እየከፈለ የሚጨርሰው ማለት ነው። አት አኑዋል ኢንተረስት ሬት ኦፍ 7%። ዋት ኢዝ ዘ መንዝሊ ፔይመንት ነው። ስለዚህ 200 ሺውን ለ30 ዓመት በ7% ወለድ እየከፈለ በየወሩ ለመጨረስ ነው የፈለገው። በየወሩ ስንት ብር ይከፍላል ነው። ስለዚህ ፎርሙላችን ምን ነበረ? ፒ ኢዝ ኢኳል ቱ ፒ ማለት የሚከፍለው ብር ማለት ነው። የሚከፍለው የብር ብዛት ወይ ደግሞ ያለበት አሁን ኢኒሻሊ ያለበት ብር ማለት ነው። 200 ሺህ ነው አይደለ? እሱ ሲባዛ አይ ኦቨር 1 ፕላስ አይ ፕላስ 1 ዘ ፓወር ኦፍ ኔጌቲቭ ኤን ነው ያለው ማለት ነው። አሁን ኤናችን ስንት ነው የሚሆነው? 30 ዓመት ነው የሚከፍለው። በየስንት ነው? በየወሩ ነው። ስለዚህ አንድ ዓመት 12 ወር አለው። ስለዚህ ይህን አባዝተን ስንት ነው? 360 ማለት ነው። 360 ኔጌቲቭ። ስለዚህ ይህን አሁን ካልኩሌት ለማድረግ ይከብድናል። ስለዚህ ምን ብለናል? ቴብል ላይ መጽሐፋችሁ መጨረሻ ላይ አለ እና ፈተና ላይም ሲመጣ የተወሰነ ፓስቶ ስክሪንሾት ተደርጎ ይቀመጥላችኋል። ስለዚህ ይሄ የዚችን ዋጋ ማለት ነው። የዚችን ዋጋ ቴብላችን ላይ ሄደን ነው የምናየው ማለት ነው። በምንድን ነው የምናየው? በ7% ኢንተረስት እና በ30 ዓመት የሚለውን ቴብል ላይ ሄደን እናያለን ማለት ነው። ከዛ በኋላ ቀጥታ ማባዛት ነው። እዚህ ጋር አለ ቴብላችን ላይ መጨረሻው ፔጅ ላይ ማለት ነው። የ12ኛ ክፍል ላይ የመጨረሻው ላይ ይሄ ማለት ነው። ይሄ ምን ይባላል? ቴብል ኦፍ መንዝሊ ፔመንት ነው የሚባለው። በ7% ለ30 ዓመት 7% እዚህ ጋር ይቻትና በ7% ለ30 ዓመት ስንት ነው? ይሄ እዚህ ጋር እንይዘዋለን። በወረቀት ቢሆን ይዛችሁ እዛ ትወስዳላችሁ። 0.006657
ስሪ ማለት ነው። ይሄ ነው ይህንን ማለት ነው። ይህን ከያዝን በኋላ እዚህ ጋር እንተካለን ማለት ነው። አጥፍቼው ነው። እዚህ ጋር ፒፒ ኢዝ ኢኳል ቱ ፒ ይሄ ምንድን ነው? ፔሪዮዲክ ፔመንት ወይ ደግሞ በየወሩ የምንከፍለው ማለት ነው። ፒፒ ማለት ኢንቱ የፎርሙላችን እዚህ ውስጥ የፎርሙላ ስንት ነው? 0 ስንት መጣ? ከቴብል አይተን በ7% በ30 ዓመት የሚለውን ሄደን ቴብል ላይ አይተን ማለት ነው። ስንት አመጣን? 0 0 6 6 5 3 ማለት ነው። እንዲህ ነው የመጣው። ይህንን እናብዛለን ማለት ነው። ከዛ ኤችፒ መጀመሪያ ሳይወልድ በፊት ማለት ነው ስንት ነው? የቤት ዋጋው 250 ሺህ ነው። 50 ሺውን ከፈልም ማለት ዲፖዚት አደረግን 50 ሺውን። ስለዚህ ከ250 ሺህ ላይ 50 ሺውን ስንከፍል ስንት ነው የሚቀረን? 200 ሺህ። ስለዚህ መጀመሪያ 200 ሺህ ማለች። ስለዚህ 200 ሺህ ሲባዛ በ0.0000665 ማለት ነው። በዚህ እናበዛዋለን። ስናበዛ ስንት እንደሚመጣ በኳልኩሌተር መስራት ትችላላችሁ። ሲባዛ 200 ሺህ ይህን ስናበዛ ስንት ይመጣል? በየወሩ የሚከፍለው 1330 ብር ከ6 ሳንቲም ነው። ይህ በየወሩ የሚከፍለው ይሄ ነው ማለት ነው። ስለዚህ 9ኛን በዚህ መልኩ መስራት ትችላላችሁ። ወደ 10ኛ ጥያቄ እናልፋለን። 10ኛ ጥያቄ የቢዩቲ ሳሎን ሀዝ 4 ኤምፕሎይ ፔይ ዘም ኢች 8 አወር ፐር አወር ማለት ቢዩቲ ሳሎን የሆነ መስሪያ ቤት ነው። የውበት ሳሎን ነው። የውበት ሳሎን ለሰራተኞቹ በሰዓት 8 ብር ይከፍላቸዋል። በሰዓት 8 ብር ይከፍላል ለሁሉ ማለት ነው። ስንት ሰራተኛ? 4 ሰራተኛ አለ። ኢች ኤምፕሎይ ሪሲቭ ታይም ኤንድ ሃፍ ኦፍ 4 አወርስ ወርክድ ኦቨር 40 አወር። ከ40 ሰዓት በላይ ከሰሩ ኦቨርታይም ይከፍላል። ኦቨርታይሙ ደግሞ ያው ኦቨርታይም ሁሌም በ1.5 ነው የሚባዛው ማለት ነው። የሰሩት ነው 1.5 ሲባዛ በሬጉላር ታይም የሚከፈላቸውን ብር ማለት ነው። ኮምፕሬት ዘ ፎሎዊንግ ቴብል ካልኩሌት ዘ ነምበር ኦፍ አወርስ ኢች ኤምፕሎይ ወርክድ ፎር ሬጉላር ዌጅ ኤንድ ፎር ኦቨርታይም ዌጅ ዱሪንግ ዘ ዊክ ኦልሶ ካልኩሌት ዘ ነምበር ኦፍ አወርስ ኦን ዊች ኢች ኤምፕሎይ ግሮስ ዌጅ ኢዝ ቤዝድ ማለት ነው። ስለዚህ እነዚህ 4 ሰራተኞች እዚህ ቴብል ላይ ተቀምጠዋል። እዚህ ጋር አብዲሳ ሰኞ ዕለት 7 ሰራ፣ ማክሰኞ ዕለት 9፣ ዌንስዴይ 8፣ ሰርስዴ 11 ሰዓት ሰራ፣ እንዲሁም ፍራይዴ 10 ሰዓት ሰራ፣ ሳተርዴ ደግሞ 3 ሰዓት ሰራ ማለት ነው። ይሄ የሰራው ሰዓት ነው። ቶታሊ ስንት ይሰራል ማለት ነው? መደመር ነው። ይሄንን ቀጥታ እነዚህ መደመር 7 እና 9 ስንት ነው? 7 እና 9 16 ነው። ሲደመር እዚህ ጋር 8 24 ይሆናል። 24 እና 11 35 እና እዚህ ጋር እነዚህ ሁለቱ 13 ሲደመር 13 ስናደርግ 48 ሰዓት። ስለዚህ 48 ሰዓት ሰርቷል ማለት ነው። ስለዚህ 48 ሰዓት ሰራ። ሬጉላር ሀውስ ያው 40 ነው። ስለዚህ 40 ሰርቷል ማለት ነው። ሬጉላሩን 40 ሰዓት በላይ ኦቨርታይም የሰራው ነው የተባለው። ስለዚህ ከ40 ሰዓት በላይ ከሰራ ምንድን ነው የተባለው? ሬጉላር ኦቨርታይም አወር ነው። ስለዚህ ስንት ሰዓት ሰራ? 8 ማለት ነው። ከ40 የተረፈው ሬጉላር ፔይ የሚከፈለው ሬጉላር ፔዩ ወይ ደግሞ በሬጉላር 40 ሰዓት ከሰራ ስንት ይከፈለዋል? በሰዓት 8 ነው አይደል የተባለው። ስለዚህ 40 ሰዓት ሰርቷል። ስለዚህ 40 ሲባዛ 8 ስንት ይሆናል? 320 ማለት ነው። 320 ብር ይከፈለዋል ማለት ነው ሬጉላር ለሰራበት። ከዛ ኦቨርታይም ደግሞ 8 ሰዓት ሰርቷል። 8 ሰዓት ሰርቷል ማለት ነው። ይህ ሀውር በእረፍት ሰዓት የሚሰራውን ስለሆነ የሰራው 1.5 ይባዛል። ስለዚህ 8 ሰዓት ቢሰራ ወደ ስንት ሰዓት ይቀየርለታል ማለት ነው? በ1.5 ይባዛለታል።
ስናበዛ 12 ሰዓት ሰርቷል ብለን ነው የምናስበው ማለት ነው። ከዛ በኋላ 12 ሰዓት ከሰራ ስንት ነው የሚከፈለው ማለት ነው? በሰዓት ስንት ይከፈለዋል ብለናል? 8። ስለዚህ 8 ሲባዛ 12 እናደርጋለን። 8 ሲባዛ 12 ስንት ይሆናል? 96 ማለት ነው። ስለዚህ 96 እዚህ ጋር 96 ይከፈለዋል ማለት ነው። ወይ ደግሞ ይሄ ኦቨርታይሙን ከፈለጋችሁ ምንድን ነው የምታደርጉት? እንደዚህም ማድረግ ትችላላችሁ። ሲባዛ በ8 ማለት ነው። እዚህ ጋር በሰዓት ስለሚከፈለው እንዲያርገን ነው 96 ይመጣል። ከዛ ሁለቱን ስንደምራቸው ስንት ይመጣል? 320 96 ላይ ስንደምር 416 ይከፈለዋል ማለት ነው። ቶታሊ 416 ብር ይከፈለዋል ማለት ነው። ከኦቨርታይሙ ጋር አንድ ላይ ተደምሮ በዚህ መልኩ ነው የምንሰራው። ቴክስተ ደግሞ እዚህ ጋር ቴክስተ ሰኞ ዕለት እና ማክሰኞ ዕለት 8 ሰዓት ሰራ። ሮብ ዕለት 6 ሰዓት ሰራ። ሐሙስ ዕለት 10 ሰዓት ሰራ። አርብ ዕለት ደግሞ 4 ሰዓት ሰራ። ቅዳሜ ዕለት ምንም አልሰራም። ቶታሊ ስንት ሰራ ማለት ነው? ይህም መደመር ነው። 8 ሲደመር 8 16 ሲደመር 6 22 22 እና 10 32 እና 4 36 ሰዓት ሰርቷል ማለት ነው። ስለዚህ 36 ሰዓት ይሄ ስለዚህ ሬጉላር የሰራው ሰዓት ስንት ነው? 36 ነው። ከ40 በታች ስለሆነ ራሱን የምናስቀምጠው። ኦቨርታይም የለውም፣ ዜሮ ነው። ምክንያቱም ኦቨርታይም ከ40 በላይ ከሰራ ነው፣ ከ40 ሰዓት በላይ ከሰራ ነው። ስለዚህ ኦቨርታይም አይኖረውም ማለት ነው። ስለዚህ ሬጉላር ፔዩ ስንት ይሆናል? አሁን የዚህ 8 ነው። 36 ሰዓት ስለሰራ 8 ሲባዛ 36 ስናደርግ 288 ይሆናል። ኦቨርታይም የለውም ምክንያቱም ትርፍ ሰዓት አልሰራም ማለት ነው። ስለዚህ ዜሮ ማለት ነው። ይህን ስንደምረው በሳምንት ስንት ይከፈለዋል ማለት ነው? 288 ነው። ኦቨርታይም ስላልሰራ ሬጉላር ፔዩን ብቻ ነው የሚያገኘው ማለት ነው። ጉጂ ደግሞ ይህን ያህል ሰዓት ሰርቷል። ይህንን እንደምረዋለን። ይህ 8 1/4 ማለት ስንት ማለት ነው? ይህ ማለት 8 ሰዓት ከ1 ሲካፈል ለ4 ስንት ነው? 1 ሲካፈል 4 0.25 ነው። ስለዚህ ይሄ ሰዓት ማለት ደቂቃ ማለት ነው። 25 ደቂቃ ወይ ደግሞ 0.25 ማለት ነው። ስለዚህ ይሄን እንደምራለን ማለት ነው። ይሄን መጀመሪያ ወደ ቁጥር እንቀይረው፣ ወደ ዴሲማል ቁጥር፣ ምክንያቱም ይህን ለመደመር ስለሚከብደን። ይሄ ማለት 1/4 ማለት 0.25 ማለት ነው። 8 ሲደመር 0.25 ስንት ነው? 8.25 ማለት ነው። ሲደመር 3/4 ማለት አሁንም ስንት ነው? 0.75 ማለት ነው። ስለዚህ 7 ሲደመር 0.75 ስንት ነው የሚሆነው? 7.75 ማለት ነው። ሲደመር 9 ሲደመር 1/2 ማለት 0.5 ነው። ስለዚህ ከ5 ጋር ስንደምረው 5.5 ይሄኛውም 6.5 ስንደምረው ጠቅላላ ስንት ሰዓት ሰራ? 37 ነው የሚሆነው። እነዚህን ጠቅላላ ስንደምር ሲባዛ በ8 ስናደርገው ስንት ነው የሚሆነው? በሰዓት 8 ስለሆነ 8 ብር ስለሆነ የሚከፈለው 8 ሲባዛ 37 296 ይሆናል። 296 ኦቨርታይም የለውም ምክንያቱም ከ40 ሰዓት በታይ ነው የሰራው። ኦቨርታይም አይከፈልም ማለት ነው። እዚህኛው ሬጉላር ፔዩም ያው 296 ነው የሚሆነው። ሬጉላር ሀውር ነው እዚች ጋር። ኦኬ እዚህ ጋር ሀውሩን ነው የምንሞላው። ሀውሩ ስንት ነው? 37 ነው። ፔዩ ይሄን ይሆናል። ኦቨርታይም አልሰራ ከ40 በታይ ስለሆነ የሰራው ዜሮ ነው። ስለዚህ ኦቨርታይም አልሰራም። ሬጉላር ታይም ብቻ ነው የሚከፈለው 296 ብር ማለት ነው። ይህን ይከፈለዋል። ግዛቸው ደግሞ በሳምንት የሰራው ሰኞ ዕለት 9 ሰዓት ድረስ ሰርቷል ማለት 9 ሀውር ሰርቷል ማለት ነው። 9 ማክሰኞ ዕለት 8 ሮብ ዕለት 8 11 10
ቅዳሜ ዕለት ደግሞ 4 ሰርቷል። ይህን እንደምር 8 ሲደመር 8 16 ነው። 16 እና 9 እና 11 20 ነው። 20 እና 16 36 እና 14 50 ሰዓት ሰርቷል ማለት ነው። ስለዚህ 50 ነው ማለት ነው። ይሄ 50 ሀውር ሰርቷል። ስለዚህ ይሄ ኦቨርታይም አለው ማለት ነው። ሬጉላር ሀውር 40 ሰዓት ሰርቷል። ከ40 ሰዓት በላይ ስለሰራ ኦቨርታይም ስንት አለው? 50 ላይ 40 ስንቀንስ 10 ሰዓቱ ኦቨርታይም ነው ማለት ነው። ይሄ 10 ይሆናል። ይህን ሬጉላር ፔ 40 ሲባዛ በ8 አይደል? 40 ሲባዛ በ8 320 ነው። 320 ብር ሰርቷል ማለት ነው ሬጉላር ታይም። እንደገና ኦቨርታይም ደግሞ 10 ሰዓት ሰርቷል። ይህን ለማግኘት ምንድነው ያልኳችሁ? የሰዓቱ ሲባዛ በ1.5 ሲባዛ በ8 ማድረግ እንችላለን ማለት ነው። ይህን ስናበዛው 15 ሰዓት ሰርቷል ማለት ነው። 5 ሰዓት ተጨማሪ ተሰጠው ማለት ነው። ኦቨርታይም ስለሆነ የሰራው 10 ሰዓት ሰርቶ 15 ይሆናል። ስናበዛው በ8 እናደርገዋለን። ይህ በ8 ስናበዛው ስንት ነው የሚሆነው? 120 ብር ደግሞ እናብዛላችሁ። እዚህ ጋር 15 ሲባዛ በ8 ስናደርገው 120። ስለዚህ 120 ማለት ነው። ኦቨርታይም 120 ይከፈለዋል ማለት ነው። 120 ብር። ከዛ ይሄንን መደመር ነው። 120 እና 320 ስንደምረው ስንት ይመጣል? 440 ብር ማለት ነው የሰራው። ስለዚህ ከፍተኛ የተከፈለው በዚህ በተሰጣቸው ሳምንት ውስጥ ጊዜያቸው ነው ማለት ነው። ስለዚህ 10ኛ ጥያቄን በዚህ መልኩ ነው የሚሰሩት። ወደ 11ኛ ጥያቄ። እሺ 11ኛ ጥያቄ ምንድን ነው የሚለው? አብርሃም ቢልድ 200 ቴሌፎን ኮልስ ኢን ኢመንስ። አብርሃም ስልኩ ማለት ነው የቤት ስልክ ነው። እሱ ስልክ 200 ጥሪዎችን አድርጓል፣ ደውሏል ማለት ነው። 200 ሰው ጋር ደውሏል ማለት ነው። ኢች ኮል 40 ሳንቲም፣ እያንዳንዱ አቨሬጅ 40 ሳንቲም ቆጥሯል። 40 ሳንቲም ሴንትስ ቆጥሯል ማለት ነው። ወይ ደግሞ 0.4 ብር ማለት ነው። ወደ ብር ስንቀይረው ቆጥሯል ማለት ነው። ቆጥሮበታል። ዘመንዝሊ ቴሌፎን ሬንታል ቻርጅዝ 8 ብር። ቢደውልም ባይደውልም 8 ብር ምን ይከፍላል? ኪራይ ይከፍላል ለስልኩ 8 ብር። ይሄ ሬንት ነው ማለት ነው። ሬንት ይሄ ቢጠቀምም ባይጠቀምም የሚከፍለው ማለት ነው። ኢፍ ባት ወዝ ቻርጅድ አት 50%፣ ባት ደግሞ እንደገና ስንት አለበት? 15% አለበት ማለት ነው። የተጠቀመውን 15%። ፋይንድ ዘ ቶታል አማውንት ኦፍ አብርሃም ቴሌፎን ብር ነው። ስለዚህ ስንት ይሆናል ማለት ነው? ያወራው 200 ሰው ደውሏል የተባልነው። አንዷ ጥሪ 40 ሳንቲም ትቆጥራለች ወይ ደግሞ 0.4 ትቆጥራለች። ስለዚህ 200 ስንት ይሆናል ማለት ነው? 200 ሲባዛ በ0.4 ማለት ነው። ወደ ብር ልንቀይረው በቀይረን ብናባዛው ይህ ስንት ይሆናል? 88 ነው የሚሆነው። ሶሪ 80 ነው የሚሆነው። 80 ይሄ ጥሪው ብቻ ማለት ነው። 0.4 ወይ ደግሞ 4 መቶኛ ማለት 0 በ0 ይጠፋል። 2 ሲባዛ እዚህ ጋር ኦቨርቴን ማለት 0 ይጠፋል፣ 80 ይሆናል። ስለዚህ 80 ለደወለው ብቻ 80። ከዛ ኪራይ ደግሞ ሬንታል ኪራይ ስንት ይከፍላል? 8 ብር። ስለዚህ ላይ 8 እንደምራለን። ስለዚህ ቶታሊ 88 ብር ይከፍላል ማለት ነው። ይሄ 88። ከዛ እንደገና 15 ደግሞ 15 የተጠቀመውን 15% ምን አለበት? ባት አለበት። ስለዚህ 88 ሲባዛ በ15% እናደርጋለን። ኦቨር መቶኛ ማለት ነው። ስናደርግ ስንት ይመጣል? 13.2 ይመጣል። ይሄ ቫት ነው። ስለዚህ ቶታሊ የሚከፍለው ስንት ነው ማለት ነው? ቶታል ቢሉ ስንት ይሆናል? ቫት ፕላስ ቶታል የቆጠረበት ብር ማለት ነው። ስለዚህ ምን ይሆናል? ቫቱ 13.2 ሲደመር 88 ማለት ነው። ይህን ስንደምረው 101.2
2 ይከፍላል ማለት ነው። ስለዚህ 101.2 ብር ይከፍላል ብለን መመለስ እንችላለን ማለት ነው። ስለዚህ ወደ 12ኛ ጥያቄ እናልፋለን። 12ኛ ጥያቄ ምንድን ነው የሚለው which is better buy ጥሩ ዋጋ ያለው ደግሞ ብንገዛ የሚሻለ የትኛውን ነው ላይ የተሰጠን። ለምሳሌ 600 ግራሙን በ25 ብር ገዛን ማለት ነው። በ25 ብር ገዛን። ይሄ በ25 ብር ገዛን 600 ግራም ቸኮሌት ማለት ነው። ከዛን ይሄኛው ደግሞ ሁለተኛ አማራጭ ላይ የተሰጠን ደግሞ 500 ግራም ቸኮሌት ስንገዛ 20% ምን እናገኛለን? 20% ነፃ ይጨመርልናል ማለት ነው። ስለዚህ 500 ግራም 20% ስንት ነው? 500 ሲባዛ የ20% ማለት 0.2 ነው። ስለዚህ 100 ይመጣል። ስለዚህ 500 ላይ ነፃ የተሰጠን 100 ማለት ነው። 100 ስንደምር 600 ማለት ነው። 100 ስንደምርበት 600 ማለት ስለዚህ 600 ሁለተኛው አማራጭ 600 በስንት ገዛን? በ28 ብር ከነፃው ጋር አንድ ላይ 28 ብር። ስለዚህ የቱኑ ብዙ ብር? ይሄኛው ብር ነው፣ ይሄም ብር ነው። ስለዚህ ብዙ ብር ያወጣነው ለየትኛው ነው? እኩል ናቸው። 600 ግራም ቸኮሌት ነው የገዛነው። ሁለተኛው አማራጭ ላይ 28 ብር አወጣን፣ ለዚህኛው 25 ብር አወጣን። ስለዚህ ጥሩ የሚሆነው የትኛውን ብንገዛ ነው? 600ን 25 ብር ብንገዛ ነው። ስለዚህ ይሄኛው አማራጭ ቤተር ነው ብለን መውሰድ እንችላለን ማለት ነው። ቢ ላይ ወደ ተሰጠን ስንሄድ ቢ ላይ ምንድን ነው የሚለው? 200 ግራም ፓስታ ስንገዛ 20% ነፃ ይሰጠናል። ከዛ 200 ግራም ግን የምንገዛው በስንት ነው? 18 ብር ከ70። ስለዚህ 200 ግራም ሲደመር የዚህ 20% እንደምርበታለን ማለት ነው። ነፃ የተሰጠን ምክንያቱም ይሄ ለማበረታታት ይሄን ስንገዛ 20% ይጨመርልናል። ስለዚህ 220% 40 ነው። ስለዚህ 40 ይህንን በስንት ገዛን? በ18 ብር ከ7 ማለት ነው። ከዛ ሁለተኛ አማራጭ ላይ ደግሞ 250 ግራም ፓስታ ስንገዛ 25% ይጨመርልናል አሁን። ስለዚህ ይህንንም እንደምረው 250 ሲባዛ በ0.25 ማለት ነው 62 ኪሎ ይጨመርልናል ማለት ነው። 62.5 ኪሎ ግራም ይጨመርልናል። ለዚህ ስንት እንከፍላለን ማለት ነው? 30 ብር እንከፍላለን። ይህንን ስንደምረው ስንት መጣ? 240 ነው። የዚህ 240 እኩል ይሆናል 18 ብር ነው የከፈልነው። 18.7 ብር ከፈልን። እዚህኛው ውስጥ ይህንን ስንደምረው 250 ሲደመር 62.5 ስናደርግ ስንት ነው? 312.5ቱን በ30 ብር ገዛን ማለት ነው። አሁን 1 ግራሙ ስንት ብር ይሆናል የሚለውን ነው የምናወጣው ማለት ነው። ለሁለቱ 1 ግራም 1 ኪሎ ግራሙ ስንት ይሆናል? እዚህ ጋር ኤክስ እናደርጋለን። እኛንም እንደዛው 1 ግራም ነው፣ ኪሎ ግራም ሳይሆን ግራም ነው። 1 ግራም ስንት ይሆናል? 1 ግራም ስንት ይሆናል ብለን ይህንም ኤክስ እናደርጋለን። ስንት ብር ይሆናል እናካፍለው። ስለዚህ ይሄ 1 ግራም ስንት ይሆናል ማለት ነው? ይህንን 18.7 ብርን ለ240 ነው የምናካፍለው። ስለዚህ ስንት ይሆናል? 0.077 እያለ የሚሆነው ማለት ነው። ይህኛውንም እናካፍለዋለን። ኤክስን ስንት ይሆናል? ኤክስ 30 ሲካፈል 312.5 ስናደርግ 0.096 ነው የሚሆነው። 0.096 ይህን ይሆናል። ከዚህና ከዚህ ትንሽ ብር የትኛው ነው? ይሄኛው ነው አይደለ? ስለዚህ ትንሽ ብር ያለው ይሄ ስለሆነ ቤተር የሚሆነው 200 ግራሙን ፓስታ
18.7 ብር ገዝተን 20% ቢጨመርልን ነው ማለት። ስለዚህ ይሄኛው አማራጭ ቤተር ባይ ነው ብለን መውሰድ እንችላለን ማለት ነው። በዚህ መልኩ መስራት እንችላለን። የዚህ ዩኒት መጨረሻ እንዲሁም የ12ኛ ክፍል የመጨረሻ ዩኒት በዚህ መልኩ ሰርተን ጨርሰናል። ኔክስት ታይም በሌላ ቪዲዮ ነው የምንገናኘው። ቻናሉ ሰብስክራይብ ላደረጋችሁ ልዩ ካላችሁ ሰብስክራይብ እንዲሁም ላይክ ሼር እያደረጋችሁ ጥያቄ ካላችሁ ጥያቄያችሁን በኮሜንት እንዲሁም በቴሌግራም ቻናላችንም ጆይን ማድረግ ትችላላችሁ። መልካም ጊዜ ይሁንላችሁ።